በዚህ ዓለም ላይ ሰዎች ስለ ሕይወታቸው አጥብቀው ይጨነቃሉ። ከሁሉም በላይ ደግሞ በሰዎች ዘንድ አለመወደድና አለመከበር ትልቁን ቦታ ይይዛሉ። የሰው ልጅ መወደድና መከበርን በየትኛውም ቦታ አጥብቆ ይፈልጋል። የሚያሳዝነው ግን ይህንን የሚያገኙት ጥቂቶች ብቻ መሆናቸው ነው። በዛሬው ቪዲዮ እነዚህ ጥቂት ሰዎች በሀብታቸው ወይም ባላቸው ዝና ብቻ ሳይሆን በማንነታቸው እንዲከበሩ የሚያደርጋቸውን 8 ሚስጥሮች እናያለን። ቪዲዮውን ላይክ አድርጋችሁ በመጀመር እስከ መጨረሻ ተመልከቱት። አንድ ሰው በቂ ሀብት እያለው፣ በቂ ዝና እያለው፣ እንዲሁም ጥሩ የሚባል መልክና ቁመና እያለው ነገር ግን በሰዎች ዘንድ ንቀትንና አለመከበርን ሊያስተናግድ ይችላል። በሌላ በኩል ደግሞ ይህን ሁሉ ነገር በእጃቸው ያልያዙ ሰዎች በማንነታቸው ብቻ ከሰዎች ዘንድ ትልቅ ቦታና ክብር ሲያገኙ እንመለከታለን። በአንድ ወቅት ዝነኛው ቦክሰኛ መሐመድ አሊ እንዲህ ብሎ ነበር፣ ሴታፕ በምሰራበት ጊዜ መቁጠር አይመቸኝም። መቁጠር የሚጀምረው በትክክል ፔን ወይም ህመም መሰማት ሲጀምረኝ ነው። ምክንያቱም መቆጠር የሚችሉት እነሱ ብቻ ናቸው ብሏል። ይኸውላችሁ እውነተኛ ክብር የሚመጣው ህመማችሁን በመቋቋም ዋጋችሁን ማረጋገጥ ስትችሉ ብቻ ነው። ታዲያ በዚህ ድራማና ተውኔት በበዛባት ዓለም ውስጥ የተለያዩ መስፈርቶችን እንደ ቅድመ ሁኔታ በማስቀመጥና ጀጅ በማድረግ የሚንቋችሁ እንዲሁም ዝቅ አድርገው የሚመለከቷችሁ ሰዎች በዙሪያችሁ ሊኖሩ ይችላሉ። ምናልባት እነዚህ ሰዎች እናንተ ያላችሁበትን ሁኔታ የማይረዱ ወይም ለእናንተ ፍላጎትና ስሜት ደንታ የሌላቸው ሊሆኑ ይችላሉ። ሞራል የሚባል ነገር እንኳን ለነሱ ጉዳያቸው ስላልሆነ ሰርታችሁ የማትቀየሩና ሁሉ ነገራችሁ እንዲሁ ባለበት እስከ ህይወታችሁ ፍጻሜ እንደሚቀጥል ሊያስቡ ሁሉ ይችላሉ። ስለዚህ በእንደዚህ አይነት ሰዎች ተከባችሁ ከሆነና ሁሌም ክብርን ወይም አለመናቅን በትልቁ በመፈለግ ውስጥ ከሆናችሁ ምናልባትም እነዚህ 8 ነገሮች ስለሌሏችሁ ይሆናል። የመጀመሪያው ራሳችሁን ተቀበሉ። ከሁሉም በላይ የሚቀድመው ነገር ስለ ራሳችሁ ያላችሁን አመለካከት ማስተካከል ነው። ይህም ማለት ከምንም ነገር በፊት እናንተ አሁን ያላችሁበትን ሁኔታ ወይም ተፈጥሯችሁን፣ መልካችሁን፣ ውፍረታችሁንና ቅጥነታችሁን ወዘተ አምናችሁ መቀበል ይኖርባችኋል። ይህ የመጀመሪያው እርምጃ ነው። ስለ ራሳችሁ ስታስቡ እንዲሁም መስታወት ስር ራሳችሁን ስትመለከቱ የሚሰማችሁ መጥፎ ስሜት እስከሚጠፋ ድረስ የተሰጣችሁን ሰውነት ውደዱት። እናንተ ያላችሁበት ተፈጥሮ ምንም ይሁን የሰው ልጅ ስለሆናችሁ ብቻ ክብርና ፍቅር ይገባችኋል። ይኸውላችሁ ከማንም በላይ ለራሳችሁ ያላችሁት እናንተ ራሳችሁ ናችሁ። እናንተ ያላከበራችሁትን ሰውነት ማንም ሊያከብርላችሁ አይችልም። እናንተ ያልወደዳችሁትን ማንነት ማንም ከናንተ በላይ ሆኖ እንዲወድላችሁ አትጠብቁ። ሁለተኛው ሁሌም የገባችሁትን ቃል አክብሩ። በህይወት ውስጥ ከብዙ ሰዎች ጋር ብዙ ስምምነቶችን እንዲሁም ብዙ ቃል መገባባቶችን ልታደርጉ ትችላላችሁ። ምናልባትም አንዳንዶቻችሁ ደግሞ በሰዓቱ በተፈጠረው ሁኔታ ተመርኩዛችሁ በስሜት በመገፋት ብቻ መፈጸም የማትችሉትን ቃል ልትገቡ ትችላላችሁ። ከዛም ያ ቃል የገባችሁት ነገር ሳይፈጸም ይቀርና ታማኝነትን ልታጡም ልትናቁም ትችላላችሁ። እንዲህ አይነት ችግር በህይወታችሁ ውስጥ ብዙ ጊዜ አጋጥሟችሁ ሊሆን ይችላል። ይኸውላችሁ ቃል ከገባችሁ በኋላ በፍጹም ከቃላችሁ አትውጡ። ቃል ስትገቡ በስሜት ውስጥ መሆን የለበትም። ካላመናችሁበት በፍጹም መስማማትም ሆነ ቃላችሁን ማስቀመጥ የለባችሁም። ነገር ግን ቃል ከሰጣችሁ በኋላ ለቃላችሁ ታማኝ ሁኑ። ሁሌም ለዛ ነገር ራሳችሁን እስከ መጨረሻው ቁርጠኛ በማድረግ የተናገራችሁትን መፈጸም አለባችሁ። ይህን ስታደርጉ በሰዎች ዘንድ የማይናወጥ ክብር ታገኛላችሁ። ለክብር ብቻ ሳይሆን ይህ ሁሌም የህይወታችሁ መሪ ሊሆን የሚገባ ነገር መሆን አለበት። በሶስተኛ ደረጃ ለመናገር ከመፍጠን ይልቅ ለማዳመጥ የሚሽቀዳደም ሰው ሁኑ። ብዙ ሰዎች ብልህ እንደሆኑ ወይም በራስ መተማመን እንዳላቸው ለማረጋገጥ ብለው ቶሎ ለመናገር ይጣደፋሉ። ነገር ግን እውነተኛ በራስ መተማመን በትልቅ ድምፅ መናገር ብቻ አይገለጽም። ከዛ ይልቅ በማዳመጥ ውስጥ ብዙ መቆየት የሚችልና ነገሮችን የሚረዳ ሰው መሆን ትልቅ ዋጋ አለው። ይህ እየተወራ ስላለው ሐሳብ በትክክል እንድትረዱና የበሰለ ሐሳብን እንድትሰጡ ይረዳችኋል። ይህንንም ስታደርጉ በተዘዋዋሪ አድማጭ ናችሁ ማለት ነው። ስለዚህ በሰዎች ዘንድ አስተዋይና የተረጋጋ መንፈስ ያላችሁ ሆናችሁ ትታያላችሁ። የእናንተ ሐሳብና አስተያየትም ቅድሚያ ከተወሩት ሁሉ አጽንዖት ይሰጠዋል። ለእናንተም ሆነ ለእናንተ ሐሳብ አክብሮትን ትፈጥራላችሁ። ይኸውላችሁ በሞቀና በትልቅ ክርክር ውስጥ ሁልጊዜም የተረጋጋው ሰው እየጮኸ ከሚናገረው ሰው የበለጠ በሳልና ጠንካራ ነው። ማዳመጥ መቻል ደካማነት አይደለም፣ በስሜት ቁጥጥር በልጦ መገኘትን ያሳያል እንጂ።
ኔልሰን ማንዴላ በአንድ ወቅት ከአባቱ ብዙ ነገር እንደተማረና በተለይም በየትኛውም ሁኔታ ውስጥ መጀመሪያ ሁሉንም ነገር ማዳመጥ መቻልና የመጨረሻ ተናጋሪ መሆንን እንደተማረ ተናግሯል። በሰዎች ዘንድ ተቀባይነት እንዳገኝና በዛ ደረጃ እንድከበር ያደረገኝ ይህ ከአባቴ የወረስኩት ባህሪ ነው ሲልም ተደምጧል። ስለዚህ መከበርን ለማግኘት ከፈለጋችሁ ለመናገር አትጣደፉ። በጥልቀት ማዳመጥን ልመዱ። ከዛም ባመናችሁት ነገር ላይ ብቻ በመናገር ማንነታችሁን አስከብሩ። አራተኛው ከባባድ የሆኑ ነገሮችን ለብቻችሁ ማድረግን ልመዱ። ይህ ሳይኮሎጂስቶች የሚስማሙበትና ሳይንሳዊ የሆነ ልምምድ ሳታስቡት በራስ መተማመናችሁን በከፍተኛ ደረጃ ጨምሮላችሁ የምታገኙበት ትልቅ ዘዴ ነው። በቀላል አማርኛ አብዛኛው ሰው ሊያደርግ የሚከብደውን ነገር በማድረግ ሰብኮንሺየስሊ ለራሳችን ከፍ ያለ ግምት መስጠት ነው። አስተውላችሁ ከሆነ ጂም ገብቶ ሰው ሲወጣ በላዩ ላይ የሚነበበው ስሜት ጉራ እስኪመስል ድረስ ይታይበታል። ያ ማለት ያ ሁሉ ሰው በተኛበት ተነስቶ ስፖርት በመስራቱ ከባባድ መጠን ያለው ብረት በማንሳቱ እሱ ሳያስበው በውስጡ የበላይነት ስሜት ይገነባል። ይህ ጤናማ የሆነ የሰው ልጅ ከሰው በልጦ የመታየት ስሜት ሁሌም በራስ መተማመኑ እንዲጨምር በትልቁ ያግዛል። ስለዚህ ከባባድ ነገርና ሁሉም ሰው ጋር የማናገኛቸውን ነገሮች ለምሳሌ መጽሐፍ ማንበብ፣ ስፖርት መስራት የመሳሰሉትን በማድረግ በራስ መተማመናችሁን በቀላሉ መገንባት ትችላላችሁ። ይኸውላችሁ እዚህ ጋር በደንብ አስተውሉ። ታላላቅ ሰዎች ብዙ ነገርን ማሳካት የቻሉ ሰዎች ናቸው። እናም እነዚህ ሰዎች ሁሌም ቢሆን በራስ መተማመናቸው አብሯቸው አለ። ምክንያቱም ያ እነሱ የደረሱበትን ቦታ ብዙዎች አለመድረሳቸውን ስለሚያስቡና በሱ ኩራት ስለሚሰማቸው ነው። ይህ በራስ መተማመን ደግሞ በሕይወታቸው ውስጥ በእያንዳንዱ እንቅስቃሴያቸው ውጤታማ እንዲሆኑና በሰዎች ዘንድ ተቀባይነት እንዲያገኙ ያግዛቸዋል። አምስተኛው ሁሌም በለውጥ ላይ ሁኑ። ክብር የሚመጣው ከምትናገሩት ብቻ አይደለም፣ ከምትሆኑትም ጭምር ነው። ሰዎች እናንተን ዝቅ አድርገው እየተመለከቷችሁ ከሆነ ስህተት እንደሆኑ በቃላት ለማረጋገጥ ብላችሁ ጊዜያችሁንና ጉልበታችሁን አታባክኑ። ከዛ ይልቅ ራሳችሁን በመለወጥ ስህተት መሆናቸውን አረጋግጡላቸው። እጃቸውን አፋቸው ላይ አድርገው እንዲደነቁ አድርጓቸው። የነበሯችሁን ልማዶች፣ አስተሳሰባችሁንና ውጤቶቻችሁን ስታሻሽሉ ሰዎች ምንም ባትናገሩም እንኳ እናንተን በተለየ መንገድ ማየት ይጀምራሉ። ሕይወታችሁን በጸጥታ ቀይሩ። ከዛም ለውጣችሁና እድገታችሁ በራሱ ድምጽ ያሰማ። ይኸውላችሁ አንዳንድ ጊዜ ለንቀት ጥሩ ምላሽ ለውጥ ነው። ታዲያ አስፈላጊ ከሆነም ጓደኞቻችሁን ቀይሩ። ያላችሁበት አካባቢ ለመለወጥ የሚገድባችሁ ከሆነ ያላችሁበትን አካባቢም ለውጡ። መጥፎ ልማዶችን፣ ትኩረታችሁን እንዲሁም አመለካከታችሁን ሳይቀር መለወጥ ተገቢ ነው። አስታውሱ፣ ሕይወታችሁን ስትቀይሩ ቀጥታ ከሌሎች አክብሮት አይደለም የምታገኙት። መጀመሪያ ያንን አክብሮት ከራሳችሁ ታገኛላችሁ። ከዛም ያ ራስን ማክበር ሁሉም እንዲመለከታችሁና እንዲያከብራችሁ መሰረት ይሆናል ማለት ነው። ስድስተኛ ሌሎችን አክብሩ። እናንተ የምትፈልጉትን ክብር ለማግኘት ሌሎች የሚፈልጉትን ክብር መስጠት አለባችሁ። የሰው ልጅ ሁሉ ደግሞ መከበርን ይፈልጋል። ስለዚህ ሌሎች እንዲያከብሯችሁ ቅድሚያ እናንተ አክብሮትን አሳዩአቸው። ምናልባትም እናንተ መከበርን በምትፈልጉበት መንገድ ሊሆን ይችላል። ሰውን አክባሪ ሰው ለራሱ ክብር አለው ይባላል። የማለት ያስተሳሰባችሁን አድማስና የብስለታችሁን ልክ ያሳያል። ይኸውላችሁ ዛፍ እንኳን ሲበስልና ትልቅ ሲሆን ቅርንጫፎቹ ዝቅ ማለት ይጀምራሉ። የሰው ልጅም ልክ እንደሱ ነው። በራሱ የሚተማመን ከሆነ የበሰለ ከሆነ ራሱን ዝቅ አድርጎ ለሌሎች ክብር ማሳየት ማለት ትልቅነቱን ያሳያል። ከዛ በኋላ ያ ሰው በሁሉም ዘንድ ክብርና ትኩረት ያገኛል ማለት ነው። ስለዚህ ገንዘብ፣ ስኬት፣ ሀብትና ስልጣን ሳታዩ ሁሉንም በኩል እይታ አክብሩ። ያኔ እናንተም ትከበራላችሁ። ሰባተኛው ከልክ በላይ መለማመጥን አቁሙ። ይህ ባህሪ ምናልባትም አብዛኞቻችን የማንፈልገው ነገር ግን ሳንፈልግ በምንወዳቸው ላይ የምናንጸባርቀው ባህሪ ነው። ነገር ግን የምትወዱትም ወይም የምትፈልጉት ሰው የእናንተ የሚሆነው በዚህ መንገድ እንዳልሆነ ወቁ። ከዛ ይልቅ ይበልጥ ለንቀት እየዳረጋችሁ ይሄዳል። ምናልባት ጥፋት ልታጠፉ ትችላላችሁ። በጥፋታችሁ አንድ ጊዜ ይቅርታን ጠይቁ። አልቀበልም ከተባላችሁ አትደካክሙ፣ አትለምኑ። ምክንያቱም እነርሱ ለእናንተ አስፈላጊ እንደሆኑ ስለሚሰማቸው እናንተን ዝቅ ማድረግና መናቅ ይጀምራሉ። ዋጋችሁን ወይም ክብራችሁን ጠብቁ። ምክንያቱም ሰዎች በጣም መፈለግ ሲሰማቸው ባህሪያቸው ስለሚያስቸግር ከልክ በላይ ዲስሪስፔክት ያደርጓቸዋል።
እነዚህ ሰዎች ምናልባት ለእናንተ አስፈላጊ ሊሆኑ ይችላሉ፣ ነገር ግን እናንተ ያለ እነርሱ መኖር የማትችሉም አይደላችሁም። እዚህ ምድር ላይ አንድ የተፈጥሮ ሕግ አለ። እሱም አንዳችን ያለ አንዳችን መኖር ይከብዳል። ይህ ማለት ግን ካለ አንድ ሰው ማለት አይደለም። ሕይወት ሁሌም ተጓዥ ነች። አንዱን እየለወጠች ሌላ ታስተዋውቃለች። አንዱ ሲሄድ ሌላው ይመጣል። ስለዚህ መከበርን ከፈለጋችሁ ከልክ በላይ በልመናና በተለማማጭነት አትታወቁ። ስምንተኛውና የመጨረሻው ፍርሃታችሁን ተጋፈጡት። ለሰው ልጅ ከባዱ እስር ቤት ፍርሃት ነው። ከባድ ያደረገው ዋነኛ ምክንያት ደግሞ ቁልፉ ስለሚያስፈልገው ነው። ቁልፉ ደግሞ ያለው እዛው በእስር ቤት ባለው እጅ ላይ ነው። ምን እያልኩ መሰላችሁ? በፍርሃት እስር ቤት ውስጥ ከሆናችሁ ቁልፉም ራሳችሁ ጋር ነው ማለት ነው። በራስ መተማመንን ለመገንባትና ለመከበር እንዲሁም በሰዎች ዘንድ ለመወደድ ዘወትር ከምትፈሩት ነገር ጋር ተጋፈጡ። የራሳችሁን ልብስ በምትፈልጉት ስታይል መልበስ ሊሆን ይችላል። በሰዎች ፊት ማውራት፣ በማንበባችሁ፣ ለነገሮች ትኩረት በመስጠታችሁ አታካብድ መባልን ወይም ደግሞ ከዘመኑ ጋር መጓዝ አለመቻልን፣ የራሳችሁን ሥራ መጀመር ወዘተ። እነዚህን ሁሉ ነገሮች ልትፈሩ ትችላላችሁ። ነገር ግን ሁሌም ሆን ብላችሁ እነዚህን ነገሮች ፊት ለፊት መጋፈጥ ይኖርባችኋል። ያንን ባደረጋችሁ ቁጥር ባትፈልጉ እንኳን በራስ መተማመናችሁ ወደ እናንተ መምጣት ይጀምራል። በራስ መተማመን ያለው ሰውና የሚፈልገውን ነገር በራሱ ጊዜና በራሱ ሰዓት የሚያደርግ ሰው ደግሞ ሁልጊዜም ይከበራል። እዚህ ምድር ላይ ብዙ ተከታይ አለ። አስከታይ የሚሆኑት ግን ጥቂቶች ብቻ ናቸው። ታዲያ ለመከበርም ሆነ በራስ መተማመናችሁን ለመገንባት ፍርሃታችሁን መጋፈጥና አላስፈላጊ የሆኑትን ከህይወታችሁ ማስወገድ ይኖርባችኋል። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።